ሰላም አለይኩም። ዛሬ ጅሙዓ ነው። ሰላዋት እያወረዳችሁ እፎይ ሲጋለውን ላስማችሁና እንመለሳለን። ጎርሰ ቢራቃ አማታሪ ሰራን ሰጋፋችሁን ከነ ካልኦል ተወስማን ወጭ መልካም። እንግዲህ መግለጫውን እንደሰማችሁት ነው። መግለጫው ምንድነው እሱ የሚለው በአስቸኳይ ንጽጽር መሰሩ ፈትዋ መሰሩ እፎይ ሲጋ በግብጽ በረሃ እንደ አትናቴዎስ ተደብቆ ንጽጽር እንዲዘጋለት እየተመኘ ነው። ምኞት አይሳካም። እፎይ ሲጋ አምሮ ይቀራል። ሲቀጥል ለምንድን ነው የምትዋሸው? አባታችን ሀጂ አላህ ይጠብቃቸውና የተናገሩት ስለ ፈትዋ መሰአላ እንጂ ስለ ንጽጽር አይደለም። ፈትዋ መሰአላ ብሎ ማለት ሃይማኖታዊ መፍትሄዎች ማለት ነው። እናም አባታችን ምንድነው ያሉት? ትልቁም ትንሹም ፈትዋ ሰጪውናል። ይሄ መሆን የለበትም። ፈትዋ መሰአላ በዑለሞች ነው መሆን ያለበት እያሉ ነው። ታስተውሱ ከሆነ ላለፉት 5 ዓመታት እዚህ ቲክቶክ ላይ በቆየው በሰዓት እኔ ፈትዋ አልሰጥም አላልኳችሁም? ፈትዋ ብሎ ማለት ሃይማኖታዊ መፍትሄ ማለት ነው። ስለዚህ ሃይማኖታዊ እስላማዊ መፍትሄ ብሎ ማለት አንድ እስልምናን ያጠና የሃይማኖት አባት ዑለማ ነው መፍትሄ ፈትዋ ሊሰጥ የሚችለው እንጂ ያንንም የቅዳሜ ገበያ ሁሉ እየተነሳ ፈትዋ መስጠት አይችልም እያሉ ነው። አባታችን አለ የጠበቃቸውና ትክክል ነው። እፎይ ሲጋ እንዳትናት ይወዛ ግብጽ በረሃ ተደብቀ ትኖራለህ እንጂ ንጽጽር ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን ሳያዘጋ ጫማውን አይሰቅልም ለማለት እወዳለሁኝ። ወይ ጌታ ወይ እንደ ዘከርያ ጴጥሮስ እድሜህን ስትሳደብ ትጃጃታለህ እንጂ ኦርቶዶክስንም ፕሮቴስታንትንም ማንንም አታደንም። በነገራችን ላይ የኦርቶዶክስ ሃይማኖት አባቶችና የጴንጤ ፓስተሮች ደንግጠው ብለዋል። ምክንያቱም የጴንጤም የኦርቶዶክስም የካቶሊክ ማስተምሩ ቄስና መነኩሴ እንጂ የመሰረተው መጽሐፍ ቅዱስ ላይ የለም። እንድንግጧል እንዴ የኢየሱስ ፈጣሪነት ኢየሱስ እግዚአብሔር ወልድ አልተባለም እንዴ ወንጌል ላይ የሚል ሃይማኖት አባት ነው ያላችሁ። አስባችሁታል? በዛው አጋጣሚ የኦርቶዶክስም ሆናችሁ የጴንጤ ሃይማኖት ተከታዮች የቤተክርስቲያን ታሪክ በዓለም መድረክ የሚል ሃይማኖት አበውን አንብቦ። በነገራችን ላይ ሃይማኖት አበው ለጴንጤውም ለኦርቶዶክስም ይሰራል። እኛ ኢየሱስ ፈጣሪ ነው ማርያምን ፈጣሪ ናት ያደረጉት ቄሶችና መነኮሴዎች ናቸው እያላችሁ ዝም ብሎ አይደለም። ራሳችሁ ቤተክርስቲያኖቻቸው የሚያስተምሩት ነው። በጣም የሚያስቀው አቡነ ጎርጎርዮስ ሃይማኖት አበው ላይ ምንድነው ያሉት? የጻፉትን ሳነብ በጣም የገረመኝ ምን ታውቃላችሁ? አንዱ ፓትሪያርክ እስከሚሆን ቆይቶ ሌላውን ያወግዛል። አስባችሁታል? እንግዲህ ቄርሎስ ማርያምን የፈጣሪነት ያደረገው ፓትሪያርክ እስከሚሆን ጠብቆ ነው። ዲዮስቆሮስ ራሱ የኬለቄዶን ጉባኤን የረገጠው በቃ ፓትሪያርክ እስከሚሆን ምናምን ጠብቆ ነው። አትናቴዎስ በየግብጹ በራው ሲደበቅ የፈለገውን ነገር እንትን ሲል የነበረው ፓትሪያርክ ሆኖ ነው። ስለዚህ በስልጣን ሽኩቻ በቄስና በመነኩሴ ጸብ ምናምን ነው እንግዲህ ማርያም ፈጣሪነት የሆኑት ኢየሱስ ፈጣሪ የሆኑት እንግዲህ ከአይሁድነት ተነስተው ወደ አማልክትነት የተቀየሩት ማለት ነው። ወይ እፎይ ሲጋ አምሮ ይቀራል። በነገራችን ላይ ኦርቶዶክስ ማለት ነው እፎይን የፈጠርከ አምላክ በቃ እንደው ተሳስተሃል ብላ መጸጸት አለባት በአንተ ምክንያቱም እኛ ራሱ ብናቆም እኛ ያፈራራቸው ክርስቲያኖች ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን ሳያዘጉ አያቆሙ። እነዚህ ቤተክርስቲያናት የቄስና መነኩሴ አስተሳሰብ ፍልስፍናዎች እስከሆኑ ድረስ ማለት ነው። ሸር ለእፎይ ሲጋ